በፍሬሽማን ኮርስ ላይ ጂኦግራፊ ላይ አምስተኛው ቻፕተር በጣም ፈታኝና ለመሸምደድም በጣም የሚያስቸግር ደግሞ በሽምደዳ ብቻ ሳይሆን ኮንሰፕትንም የሚጠይቅ በጣም ፈታኝ ቻፕተር ነው። ስለዚህ ይህን ቻፕተር በቀላሉ እናንተ ሰርታችሁ እንዴት ሰሩ የሚያግዟችሁ ወርክሺት አይነት ነገር ከቻፕተር 5 ብቻ የወጣውን ጥያቄ ለእናንተ ምርጥዬ ነገር አዘጋጅተናልና እስከ መጨረሻ ድረስ ተከታተሉኝ። ቹዝ ዘ ኮሬክት አንሰር ይላል። እንግዲህ ቹዝ ነው። ጥያቄ ቁጥር 1 how does the speed of gas molecule related to air temperature ይላል። ስለ ጋዝ ሞለኪውል እና ስለ አየር ቴምፕሬቸር ያለው ሪሌሽንሺፕ እንዴት ነው ወይ እንዴት ሪሌት ይደረጋሉ ይላል። ኤ ፓስተር ሞለኪውል indicates low temperature ይላል። ቢ the speed of molecule has no relation to temperature ይላል። ሲ ፓስተር ሞለኪውል indicates higher temperature ይላል። ዲ ኢሶሌር ሞለኪውል indicates higher temperature ይላል። ስለዚህ ትክክለኛ መልስ ሊሆን የሚችለው የትኛው ነው? ሲ ነው ማለት ነው። ፓስተር ሞለኪውል ኢንዲኬትስ ሃየር ቴምፕሬቸር ይሆናል ማለት ነው። ሪሌሽንሺፑ እንደዛ ነው። ሞለኪውሎቹ በጣም ፈጣን ሲሆኑ የቴምፕሬቸሩ ሃይ ይሆናል። በፊዚክስ ኮንሰፕት ነው ይሄ እንግዲህ ሊሰሩ ትችላላችሁ። ምክንያቱም ቴምፕሬቸሩ ሃይ ሲሆን ሞለኪውሉ የራሱ በጣም ፈጣን ይሆናል አይደል? ስለዚህ በጣም ኮሊዥን ይፈጥራል ማለት ነው። ስለዚህ በዛ ኮንሰፕት ነው ሲ ይሆናል አንደኛ። ሁለተኛ what is the ultimate source of energy that sets air molecule into motion ይላል። ultimate source of energy ሶርስ ሆኖ ሞለኪውሎች ሞሽን ወይም እንዲንቀሳቀሱ የሚያደርገው ultimate source of energy የትኛው ነው ይላል። ኤ earth's core፣ ቢ the radiant energy from the sun፣ ሲ moon's gravitational pull፣ ዲ the earth's magnetic field ይላል። ትክክለኛ መልሱ የትኛው ነው? ቢ ነው ማለት ነው። ራዲያንት ኤነርጂ ፍሮም ዘ ሳን ነው። ከሳን የሚመጣው እንግዲህ ከፀሐይ የሚመጣው ኤነርጂ ነው ሞለኪውሎች እንዲንቀሳቀሱ የሚያደርገው ማለት ነው። ስለዚህ ቢ ይሆናል ሁለተኛ። ቢፊን አብርታችሁ ብትጠቀሙ ለኔ ትንሽ ጥቅም ይኖረኛል ማለት ነው። ስለዚህ ይሄን ነገር ታሳቢ ብታደርጉ ደስ ይለኛል። ስለዚህ ሁለተኛ ቢ ነው ማለት ነው። እንቀጥል ሶስተኛ which of the following is not a control of weather and climate ይላል። የዌዘር እና የክላይሜት ኮንትሮል ሊሆን የማይችለው የትኛው ነው ይላል። ኤ ሪቮሉሽን ኦፍ ዘ ኤርዝ፣ ቢ ኢንክላይኔሽን ኦፍ ዘ ኤርዝ አክሲስ፣ ሲ አየር ቴምፕሬቸር፣ ዲ ዲስታንስ ፍሮም ዘ ሲ ይላል። ትክክለኛ መልስ ሊሆን የሚችለው ሲ ነው ማለት ነው። አየር ቴምፕሬቸር በዌዘርም ክላይሜትም ኮንትሮል ሊያደርገው አይችልም። ስለዚህ ሲ ይሆናል ሶስተኛ። እንቀጥል አራተኛ how does the density of air changes with temperature ይላል። ቴምፕሬቸር ሲቀየር የዴንሲቲ ቼንጅ ወይም ዴንሲቲ ምን ይሆናል ይላል። ኤ ኮልድ አየር ኢዝ ሌስ ዴንስ ቢኮዝ ዘ ሞለኪውል ሙቭ ስሎውሊ ይላል። ቢ ወርም አየር ኢዝ ሌስ ዴንስ ቢኮዝ ዘ ሞለኪውል ሙቭስ ኩዊክሊ፣ ሲ ኮልድ አየር ኢዝ ሞር ዴንስ ቢኮዝ ዘ ሞለኪውል ሙቭስ ስሎውሊ፣ ዲ ዘ ዴንስ ኦፍ ዘ አየር ዳዝ ኖት ቼንጅ ዊዝ ቴምፕሬቸር ይላል። ትክክለኛ መልስ ሊሆን የሚችለው የትኛው ነው? ሶሪ የጥያቄው ኮንሰፕቱ እንደዚህ ነው። how does the density of air change with temperature ይላል። ምን ማለቱ ነው? እንዴት ነው ዴንሲቲ በቴምፕሬቸር ላይ ቼንጅ የሚያመጣው ይላል። ስለዚህ መልሱ ሲ ይሆናል ማለት ነው። cold air is more dense because molecule move slowly ይላል። ሞለኪውሎች በጣም በፍጥነት ስለሚንቀሳቀሱ ሆት ሲሆኑ ማለት ነው። ሆት ሲሆኑ በጣም በፍጥነት ስለሚንቀሳቀሱ ቀላል ይሆናሉ። ግን ኮልድ ሲሆንና ሞለኪውሎቹ በጣም በፍጥነት ሳይንቀሳቀሱ ሲቀሩ ወይም ስሎሊ ሙቭ ሲያደርጉ ቴምፕሬቸሩ ኮልድ ይሆናል። ኮልድ ከሆነ ማለት ነው። ስለዚህ ዴንስ ይሆናል ማለት ነው። ስለዚህ ኮልድ አየር ኢዝ ሞር ዴንስ ቢኮዝ ሞለኪውል ሙቭስ ስሎሊ ይላል። ስለዚህ ሲ ትክክል ነው አራተኛ። አምስተኛ what is the primary source of heat from the lower part of the atmosphere ይላል። ኤ the sun፣ ቢ the earth's surface፣ ሲ the moon፣ ዲ the stars ይላል። ትክክለኛ መልስ የትኛው ነው? ቢ ነው ማለት ነው። the earth's surface ነው። primary source of heat for the lower part of atmosphere ይላል። ዝቅተኛ አካባቢ ላሉ ፓርቶች የአትሞስፌር ፓርቶች ሶርሱ ኤርዝ ሰርፌስ ነው ማለት ነው፣ የሂት ሶርሱ። ስለዚህ ቢ ይሆናል አምስተኛ። ስድስተኛ what happens to the temperature of parcel of air as it rises ይላል። ኤ increases፣ ቢ it decreases፣ ሲ it remains the same፣ ዲ it fluctuates randomly ይላል።
ይሄኛው ደግሞ ቢ ነው ማለት ነው። ቢ ዲክሪዝ ይሆናል። ስድስተኛ ቢ ነው የሚሆነው። ሰባተኛ ዋት ኢዝ ሬት ኦፍ ቴምፕሬቸር ቼንጅ ዊዝ ኤሌቬሽን አንደር ኖርማል ኮንዲሽን ይላል። በኖርማል ኮንዲሽን ውስጥ የቴምፕሬቸር ኤሌቬሽኑ ቼንጅ ሲደረግ ቴምፕሬቸር ቼንጁ እንዴት ነው ወይም ስንት ይሆናል ይላል። በአንደር ኖርማል ኮንዲሽን ነው። ይህን ነገር ማወቅ አለባችሁ። ኤ 6.5 ዲግሪ ሴልሺየስ ፔር 1000 ሜትር አክሰንዲስ ኦር ዲሰንዲስ። ቢ 10 ዲግሪ ሴልሺየስ ይላል። ሲ 5 ዲግሪ ሴልሺየስ ይላል። ዲ 3 ዲግሪ ሴልሺየስ ይላል። ስለዚህ ትክክለኛ መልሱ ሊሆን የሚችለው የትኛው ነው? ኤ ነው ማለት ነው። 6.5 ዲግሪ ሴልሺየስ ፔር 1000 ሜትር አክሰንዲስ ኦር ዲሰንዲስ ይላል። 1000 ሜትር ከፍ ስንል ወይም ዝቅ ስንል 6.5 ዲግሪ ሴልሺየስ ላይ ቼንጅ ይሆናል ማለት ነው። ዝቅ ስንል እና ከፍ ስንል ማለት ነው። ስለዚህ አንደር ኖርማል ኮንዲሽን ላይ እንደዚህ ነው። ግን በሳቹሬትድ እና በአነሳቹሬትድ አየር ጊዜ ይቀያየራሉ። ቀጥለን የምናይ ይሆናል። ስምንተኛ ጥያቄ ላይ ምን ይላል? ዋት ኢዝ ሬት ኦፍ ቴምፕሬቸር ቼንጅ ፎር ቨርቲካል ሙቪንግ ድራይ አንሳቹሬትድ አየር ይላል። ቨርቲካሊ ቴምፕሬቸር ሙቭ ሲሆንና ደግሞ አንሳቹሬትድ አየር ሲሆን ደግሞ ስንት ይሆናል ይላል። ኤ 6.5 ቢ 10 ሲ 5 ዲግሪ ሴልሺየስ ዲ 3 ዲግሪ ሴልሺየስ ፔር 1000 ሜትር አክሰንዲስ ኦር ዲሰንዲስ ይላል። የትክክለኛ መልስ ስንት ነው? ትክክለኛ መልስ 10 ዲግሪ ሴልሺየስ ፔር 1000 ሜትር ነው። ከላይ ስንት ብለናል? 6.5 ብለናል። በኖርማል ኮንዲሽን ላይ 6.5 ፌር 1000 ሜትር ብለናል። አንሳቹሬትድ ሲሆን ደግሞ 1000 ይሆናል ማለት ነው። ሳቹሬትድ ሲሆን ደግሞ ዘጠነኛ ጥያቄ እንደዚህ ይላል። ዋት ኢዝ ሬት ኦፍ ቴምፕሬቸር ቼንጅ ፎር ቨርቲካል ሙቪንግ ዊት። አንደኛው የ98ኛው ድራይ ነው። ዘጠነኛው ደግሞ ወት ነው። ወት ሆኖ ሳቹሬትድ አየር ነው። ስለዚህ እዚህ ጋር ስንት ይሆናል ይላል። ኤ 6.5 ቢ 10 ሲ 5 ዲ 3 ይላል። ትክክለኛ መልስ የትኛው ነው? ፓይፕ ይሆናል ማለት ነው። ወት እና ሳቹሬትድ ሲሆን ፓይፕ ነው። እንደዚህ አይነት ጥያቄዎች አብዛኛው ጊዜ ጅማ ዩኒቨርሲቲ ላይ ይወጣሉ። እንደዚሁ አዲስ አበባ ዩኒቨርሲቲ ላይ እንደዚህ አይነት ዩኒቨርሲቲ ላይ ጥቃቅን ልዩነት ላይ ያለውን ጥያቄ ስለሚያወጡ በደንብ መያዝ አለባችሁ ማለት ነው። ስለዚህ ዘጠነኛ ትክክለኛ መልስ ሲ ነው። 5 ዲግሪ ሴልሺየስ ፔር 1000 ሜትር ይላል። ስለዚህ ዘጠነኛ ሲ ነው። አስረኛ ዋት ኢዝ ፕሪማሪ ሪዝን ፎር ዘ ዲክሪዝ ኢን አየር ቴምፕሬቸር ዊዝ ኢንክሪዚንግ ኤሌቬሽን ይላል። የመጀመሪያው ምክንያት ምንድን ነው? ኤሌቬሽን ወይም ከፍታው ሲጨምር ቴምፕሬቸሩ የሚቀንስበት የመጀመሪያው ምክንያት ምንድን ነው ይላል። ኤ ዘ ዲክሪዝ ኢን ዘ ዴንሲቲ ኦፍ አየር ሞለኩል፣ ቢ ዘ ኢንክሪዝ ኢን ዘ ዴንሲቲ ኦፍ አየር ሞለኩል፣ ሲ ዘ ዲክሪዝ ኢን አማውንት ኦፍ ሳንላይት፣ ዲ ዘ ኢንክሪዝ ኢን አማውንት ኦፍ ሳንላይት ይላል። ትክክለኛ መልሶ የትኛው ነው? ኤ ነው ማለት ነው። ዘ ዲክሪዝ ኢን ዘ ዴንሲቲ ኦፍ አየር ሞለኩል። ቅድም እንዳልነው የአየር ሞለኩል ዲክሪዝ ሲሆን የአየር ሞለኩል ዲክሪዝ ይሆናል ማለት ነው። ሶሪ የአየር ሞለኩል ዴንሲቲ ዲክሪዝ ይሆናል ማለት ነው ኤሌቬሽኑ ሲጨምር። ስለዚህ ኤሌቬሽኑ ሲጨምር ቴምፕሬቸሩ ዲክሪዝ የሚሆንበት ምክንያት ይሄ ነው ማለት ነው። ስለዚህ አስረኛ ኤ ይሆናል። 11ኛ ዋት ኢዝ ኢፌክት ኦፍ ዘ ኤክስፓንሽን ኦፍ አየር ኦን ኢትስ ቴምፕሬቸር ይላል። ኤ ኢት ኢንክሪዝስ ዘ ቴምፕሬቸር፣ ቢ ኢት ዲክሪዝስ ዘ ቴምፕሬቸር፣ ሲ ኢት ሃዝ ኖ ኢፌክት ኦን ዘ ቴምፕሬቸር፣ ዲ ኢት ፈርስት ኢንክሪዝ ዘን ዲክሪዝ ዘ ቴምፕሬቸር ይላል። ስለዚህ ትክክለኛ መልሱ ቢ ነው። ኢት ዲክሪዝ ዘ ቴምፕሬቸር ይሆናል። 12ኛ ዋት ኢዝ ሬት ኦፍ ቴምፕሬቸር ቼንጅ ፎር ቨርቲካሊ ሙቪንግ አንሳቹሬትድ ድራይ ፓርሴል ኦፍ አየር አኮርዲንግ ቱ ዘ ድራይ አዲያባቲክ ላፕስ ሬት ይላል። ኤ 6.5 ቢ 10 ሲ 5 ዲ 3 ዲግሪ ሴልሺየስ ፔር 1000 ሜትር ይላል። ትክክለኛ መልስ የትኛው ነው? ትክክለኛ መልስ ቢ ነው ማለት ነው። 10 ዲግሪ ሴልሺየስ ፔር 1000 ሜትር አክሰንዲስ ኦር ዲሰንዲስ ይሆናል። 12ኛ ቢ ነው ማለት ነው። 13ኛ ዋት ኢዝ ሬት ኦፍ ቴምፕሬቸር ቼንጅ ፎር ቨርቲካል ሙቪንግ ዌት ሳቹሬትድ ፓርሴል ኦፍ አየር አኮርዲንግ ቱ ዘ ዌት አዲያባቲክ ላፕስ ሬት። አሁን ደግሞ
አኮርዲንግ ቱ ዌት አዲያባቲክ ላፕስ ሬት ተጠይቃችኋል ማለት ነው። ስለዚህ ኤ 6.5 ቢ 10 ሲ 5 ዲ 3 ዲግሪ ሴልሺየስ ትክክለኛ መልስ ሊሆን የሚችለው የትኛው ነው? አሁን 5 ይሆናል ማለት ነው። 5 ዲግሪ ሴልሺየስ ፌር 1000 ሜትር አሴንዲስ ኦር ዲሴንዲስ ይሆናል። 13ኛ ሲ ነው ማለት ነው። ስለዚህ እንቀጥል። 14ኛ ዋት ሃፕንስ ቱ ዘ አየር ፕሬሸር አስ ዊ ክላይምብ አን ኤሌቬሽን ይላል። እኛ ከፍታውን ስንጨምር አየር ፕሬሸር ምን ይሆናል ይላል። ኤ ዲክሪዝ፣ ኤ ኢንክሪዝ፣ ቢ ዲክሪዝ፣ ሲ ሪማይን ዘ ሴም፣ ዲ ፍላክቹዌት ራንደምሊ ይላል። ይሄ በጣም ቀላል ነው፣ ቢ ነው ማለት ነው። ዲክሪዝ ይሆናል። እኛ ከፍታውን ስንጨምር አየር ፕሬሸርም አየር ቴምፕሬቸርም ይቀንሳል፣ ዲክሪዝ ይሆናል ማለት ነው። ይህችን እንደገና ሊበል ያዟት። ኤሌቬሽኑ ሲጨምር አየር ፕሬሸርም አየር ቴምፕሬቸርም ይቀንሳል፣ ዲክሪዝ ይሆናል። ስለዚህ አሁን የተጠየቀው አየር ፕሬሸር ስለሆነ ዲክሪዝ ይሆናል ማለት ነው። 14ኛ 15ኛ ዋት ኬዝስ ሆሪዞንታል ፕሬሸር ዲፈረንሲስ ኦር ላቲቱድናል ቫሪዬሽን ይላል። ላቲቱድናል ቫሪዬሽን የሚያመጣው ምንድነው? ኤ ዲፍረንሻል ሂቲንግ፣ ቢ ዲፍረንሻል ኩሊንግ፣ ሲ አልቲቱድ ቼንጅ፣ ዲ ሎንጊቱድ ቼንጅ ይላል። ትክክለኛ መልስ ኤ ዲፍረንሻል ሂቲንግ ይሆናል። እሺ እንቀጥል። 16ኛ which of the following is characteristics of the intertropical coverage zone or ITCZ ይላል። የITCZ ካራክተር የሆነው ኤ it is high pressure zone፣ ቢ it is located at the pole፣ ሲ it is formed by the convergence of northern and southern air masses፣ ዲ it does not shift its position ይላል። ትክክለኛ መልስ የትኛው ነው? ሲ ነው ማለት ነው። it is formed by the coverage of north and south air masses የሚለው ትክክል ይሆናል። ሲ 16ኛ 17ኛ what is the primary cause of the formation of high pressure center ይላል። ኤ rising air፣ ቢ descending air፣ ሲ constant air፣ ዲ absence of air ይላል። ትክክለኛ መልሱ ቢ ነው ማለት ነው። descending air ይሆናል። 18ኛ which of the following statement is true about the effect of heating and cooling on air pressure ይላል። ኤ heating cause air to contact and the pressure to rise፣ ቢ cooling cause air to expand and pressure to fall፣ ሲ heating cause air to expand and the pressure to fall፣ ዲ both heating and cooling cause the pressure to rise ይላል። ትክክለኛ መልሱ ሲ ይሆናል ማለት ነው። heating cause air into expand and the pressure to fall። እሺ 19ኛ what is the effect of summer heating on air pressure ይላል። A it causes high pressure to develop፣ B it causes low pressure to develop፣ C it has no effect on air pressure፣ D it causes air pressure to fluctuate ይላል። ትክክለኛ መልሱ ቢ ነው ማለት ነው። it causes low pressure to develop። 20ኛ which of the following is major air pressure belt of the world ይላል። ማጆር ፕሬሸር ቤልት ኦፍ ዘ ወርልድ በመባል የሚታወቀው ኢኳቶሪያል ሎው፣ ቢ ትሮፒክ ሃይላንድ፣ ሶሪ እዚህ ጋር ሎውላንድ የሚለው አለ። ስለዚህ ኢኳቶሪያል ሎውላንድ፣ ቢ ትሮፒካል ሃይላንድ፣ ሲ ዘ ፖላር ሎውላንድ፣ ዲ ዘ ሳብ ትሮፒካል ሎውላንድ የሚለው አለ። ስለዚህ ትክክለኛው መልስ ኤ ነው ማለት ነው። ዘ ኢኳቶሪያል ሎውላንድ ይሆናል። 20 ኤ ይሆናል ማለት ነው። እሺ ከ21 እስከ መጨረሻ ድረስ ያለውን በፓርት 2 የምንሰራላችሁ ይሆናል። ቪዲዮአችን ከረዘመ እናንተንም እንዳይሰለቻችሁ ነው። ስለዚህ እስካሁን ስለተከታተላችሁን እጅግ በጣም አመሰግናለሁ። በፓርት 2 እንገናኛለን።